በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያው ባህሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ለሶስተኛው የጾም ሳምንት ምኩራብ ለሚባለው በሰላም በጤና አደረሰን አደረሳችሁ። እንደ ቤተ ክርስቲያናችን አስተምሮ እንደ ቅዱስ ያሬድ ስርዓት አሰራር ሶስተኛው ሳምንት ምኩራብ ይባላል። ምኩራብ ማለት ቤተ ጸሎት ማለት ነው። በብሉይ ኪዳን 48 አካባቢ ምኩራባት አሉ። እነዛ ሁሉ ቤተ ጸሎቶች ናቸው፣ የጸሎት ቤቶች ናቸው። አይሁድ ወይንም የእግዚአብሔር አማኞች እስራኤል ዘሥጋ እየገቡ የሚጸልዩባቸውና መስዋዕቱን የሚሰዉባቸው ናቸውና ዛሬ የምናየው የትልቁ ቤተ መቅደስ ሰሎሞን የሰራው ቤተ መቅደስ ውስጥ ምን እንደተደረገ ምን እንደተሰራ የምናስብበትና በዛው እግረ መንገዱን ደግሞ የጾሙን ሶስተኛ ሳምንት የምናከብርበት ዕለት ነው። እንግዲህ የዚህ ቀን መዝሙር ያው መዝሙሮቹ በሙሉ ወንጌሎች ናቸው። ይሄ ቅዱስ ያሬድ የደረሳቸው ሌሊት የሚባለው ከዛም ከሰኞ እስከ አርብ እስከ ቅዳሜ የሚባለው ጾመ ድጓው በሙሉ ከወንጌል የመጣ ነው። ከብሉያት ከአዲሳት ቅዱስ ያሬድ የብሉያት የአዲሳት መምህር ስለነበረ ብሉያቱን አዲሳቱን በዜማ ስላላቸው ዛሬ ደግሞ በመቋሚያ ይሸበሸባል። በወርሃ ጾም ጾም ባልሆነ ጊዜ ሌላ ጊዜ ደግሞ በከበሮና በጸናጽል ይመሰገንባቸዋልና የዛሬው መዝሙር ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ይላል። መዝሙሩ ቦአ ኢየሱስ ምኩራበ አይሁድ የሚል ነው። የዛሬ መዝሙር ኢየሱስ ወደ አይሁድ ምኩራብ ገባ፣ ወመሐረ ቃለ ሃይማኖት የሃይማኖት ቃልንም አስተማረ። ወይቤሎሙ ምጽዋተ አበድር እመስዋዕት የሃይማኖት ቃል የተባለው ወንጌል ነው። በአብ ማመንን፣ በወልድ ማመንን፣ በመንፈስ ቅዱስ በስላሴ ማመንን አስተማረ ነው። በእኔም እመኑ እመኑ ብየ ወእመኑ በአቡየ በእኔ እመኑ በአባቴ እመኑ ብሎ ይሄን አስተማራቸው። እነርሱ የእሱን ሰው መሆን ሥጋ መልበሱን አያምኑምና ሌላ ይመጣል ብለው ይጠባበቃሉና ምመጣው እኔ ነኝ፣ ይመጣል የተባለ በነቢያት የተነገረልኝ ሱባኤ የተቆጠረልኝ ትንቢት የተነገረልኝ እኔው ነኝ መጥቻለሁ ብሎ በምኩራባቸው ውስጥ አስተማራቸው ጌታ ኢየሱስ ክርስቶስ። እንግዲህ ጌታ ኢየሱስ ክርስቶስ ቀን ቀን በምኩራብ ያስተምር ነበረ። ሌሊት ደግሞ ወደ ደብረ ዘይት ዋሻ ገብቶ ያድር ነበረ። መዓልተ የሚሄር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት የሉቃስ ወንጌል ምዕራፍ 21 ቁጥር መጨረሻው ላይ ስታዩት ቀን ቀን በምኩራብ እየዋለ ሌሊቱን ደግሞ በደብረ ዘይት ዋሻ ያድር ነበረ፣ ደቀ መዛሙርቱን ይዞ 12ቱ ሐዋርያትን ማለት ነው። ስለዚህ ቀኑን በምኩራብ እያስተማረ ሳለ ነው ወንጌል ያስተማራቸው። እንግዲህ በዚህ በምኩራብ ውስጥ እየተሰበሰበ እየመጣ የሚማረው ሕዝብ ብዙ ነው። የ5 ገበያ ሕዝብ ነው ተሰብስቦ የሚማረው ከጌታ ኢየሱስ ክርስቶስ ጋር። ምን አላቸው? ምጽዋተ አበድር እመስዋዕት አላቸው ጌታ ኢየሱስ ክርስቶስ። ምጽዋተ አበድር እመስዋዕት ከመጽዋዕት ምጽዋትን እመርጣለሁ። አነ ውእቱ እግዚአ ለሰንበት እኔ የሰንበት ጌታ ነኝ አላቸው። እናንተ እንደምትሉኝ ምስጋና ለስሙ ይሁንና እኔ የዮሴፍ ልጅ አይደለሁም፣ የሰንበት ጌታ ነኝ፣ የሰንበት ፈጣሪ ነኝ፣ ሰንበትን ያስገኘሁት እኔ ነኝ አላቸው። መጨረሻውን ነገራቸው። እነሱ እንዲህ እንዲላቸው አይፈልጉም። እነሱ ይህን አይፈልጉትም። የእጁን ታምራት እያዩ የማያምኑ ናቸው። እንጀራ እያበረከተ ሲያበላቸው እያዩ ያንን የሚበላውን ብቻ እየበሉ እምነቱን አይፈልጉትም። አንዳንድ ጊዜ እምነቱን እየጠሉ ገንዘቡን ብቻ መውደድ፣ በእምነቱ ሳይኖሩበት እምነቱን ሳይጸኑበት በእምነቱ ውስጥ ኖረው ሳይመሰክሩ እያመኑ ያንን ያመኑትን ለሌላው ሳይመሰክሩ እያፈሩበት እምነቱን እየተሸማቀቁበት ገንዘቡን እየወደዱ መኖር አንዳንድ ጊዜ በአማኞች ዘንድ ይከሰታል። እንዲህ አይነት ይታያል። እና ቤተ አይሁድ የእሱን እምነቱን የሚያስተምራቸውን ትምህርት ወንጌሉን አይፈልጉም። የሚፈልጉት እንጀራውን ብቻ ነበረ። መብላት ይፈልጉ ነበረ፣ መጠጣት ይፈልጉ ነበረ። ይህንን እዚህ እያበረከተ የሚያበላቸውን ይፈልጋሉ። ሲሞቱም እንዲያስነሳቸው ይፈልጋሉ። ሲታመሙ እንዲፈውሳቸው ይፈልጋሉ። ሲራቡ እንዲያበላቸው ይፈልጋሉ። ሳይሞቱ ለመኖር ማለት ነው። ሳይሰሩ ለመኖር
እሱ የሚያበረክተውን ብቻ እየበሉ ለመኖር ይፈልጋሉ። ይሄን ደግሞ ምግቡን የሚፈልጉት እምነት አልባ ያለ እምነት የሚበላ እምነቱን ሳይቀበሉት በእምነቱ ሳይኖሩበት ምግቡን ብቻ የሚፈልጉ ነበሩና ጌታ ኢየሱስ ክርስቶስ ነገራቸው። እግዚአብሔር ወልደ እጓለ እመሕያው ለሰንበት ወልደ እጓለ እመሕያው ወልደ እጓለ እመሕያው ክርስቶስ የሰንበት ጌታ ነው አላቸው። ይትግበሩ ቤተ አቡየ ቤተ ምስያጥ አላቸው። እዚህ ላይ የአባቴን ቤት የገበያ ቤት አታድርጉት አላቸው። ለምንድን ነው? እነሱ በዚህ በቤተ መቅደሱ ምን ያደርጉ ነበር? እንግዲህ የዛሬው ምስባክ መዝሙረ ዳዊት 68 ቁጥር 9 ላይ ነው። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩ ከወድቀ ላዕሌ ወቀጻእክዋ በጾም ለነፍስየ። ወንጌሉ ደግሞ የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ምዕራፍ ነው ያለው። የዛሬው ዕለቱ ማለት ነው። እንግዲህ ከመዝሙሩ ነው የጀመርነው። መዝሙሩ ላይ ምን አለ? ይትግበሩ ቤተ አቡየ ቤተ ምስያጥ፣ ቤቴን የመሻሻጫ ቦታ አታድርጉት፣ የገበያ ቦታ አታድርጉት። ቤቴሰ ቤተ ጸሎት ይሰመይ አንትሙ ሰረሰይክምዎ በአተ ፈያት። ዘወንጌሉ ላይ ምን ይላል? ቤቴ የጸሎት ቤት ይባላል አለ። የአባቱ ቤት የእሱ ቤት ማለት ነው። ምክንያቱም እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ ዮሐንስ ምዕራፍ 3 ቁጥር 16 ላይ የአባቴ የሆነ ሁሉ የኔ ነው ብሎ ተናግሯል ጌታ ኢየሱስ ክርስቶስ። የአባቱ የእግዚአብሔር አብ ቤት የእሱ የራሱ የእግዚአብሔር ወልድ ቤት ነው። እግዚአብሔር መንፈስ ቅዱስም ቤት ነው። ስለዚህ ይሄ የአባቴ ቤት የኔም ቤት ነውና ይትግበሩ ቤተ አቡየ ቤተ ምስያጥ፣ የመሻሻጫ ቤት አታድርጉት እና ቤቴሰ ቤተ ጸሎት ይሰመይ አለ። የጸሎት ቤት ሊጸለይበት የተሰራውን ሰሎሞን የሰራው ቤተ መቅደስ ይሄ የተሰራ ቤተ መቅደስ ለጸሎት ነው እንጂ ለንግድ አይደለም፣ ለመሻሻጫ አይደለም ብሎ አላቸው። ይህን ብሎ እንግዲህ የንግግሩን ሁሉ አደነቁ ይላል ቅዱስ ያሬድ መዝሙሩ ላይ። አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ይላል። ሞገሰ ቃሉ የቃሉን ቅልጥፍና እንዴት እንደ ወሳይ ሰአፉ ይላል። የቃሉን ቅልጥፍና እያቀላጠፈ ሲያስተምራቸው ሲነግራቸው እነርሱ እንዲህ ሲያስተምራቸው አድንቆት ነበራቸው። አንደኛ ዝም ብሎ አድንቆ ለመሄድ ቃሉን ብቻ ለማድነቅ ማለት ነው። አንዳንድ ጊዜ መምህራንን አድንቆ ሰባኪያንን አድንቆ እኛ ንስሐ ሳንገባ ሳንጾም ሳንጸልይ ሳንቆርብ የምንቀርበት አጋጣሚ ይፈጠራል። እሱን ነገር አስተማሪ በማማረጥና አስተማሪ በማድነቅ ዘማሪ በማድነቅ እንዳንቀር ዘምረን ልንድንበት ይገባል። መዝሙሩም ወንጌሉንም ተምረነው ልንድንበት ይገባል እንጂ አስተማሪው ጥሩ ይናገራል ብለን አስተማሪ አድንቀን እኛ ግን ሳንጸድቅ እንዳንቀር ስለሚያስፈልግ ወንጌል ለጽድቅ ነው። አይሁድ አልጸደቁበትም፣ እኛም እንዳንጸድቅበት ሳንጸድቅበት እንዳንቀር ያስፈልጋልና ስለዚህ በማድነቅ ብቻ ነበር አይሁድ የቀሩት፣ አልዳኑበትም ነው። ስለዚህ ወደ ቤተ መቅደሱ ገባ ኢየሱስ ክርስቶስ። የዕለቱን ምስባክ እንግዲህ ከዚህ ጋር ከወንጌሉ ጋር እያጣጣምን እንለዋለን። እንግዲህ ጌታ ኢየሱስ ክርስቶስ ወደ ቤተ መቅደሱ በገባበት ጊዜ ምን አገኘ? እየሸጡ እየለወጡ ነው። ወረከበ እለ ይሰይጡ አልህምተ ወአባግዓ ወአርጋበ። በቤተ መቅደሱ ጌታ ኢየሱስ ክርስቶስ ወደ ቅፍርናሆም ወረደ ነው የሚለው ወንጌሉ። ወደ ቅፍርናሆም ወርዶ ብዙም አልቆየም፣ 12 ቀን ቆይቶ ተመልሶ ወዴት ሄደ? ወደ ምኩራቡ ገባ፣ ወደ ትልቁ ቤተ መቅደስ ገባ ነው። ከምኩራቡ ከቅፍርናሆሙ ምኩራብ ወደ ትልቁ ቤተ መቅደስ ጌታ ኢየሱስ ክርስቶስ ወደ ምኩራቡ ወደ ቤተ ጸሎት ወደ ቤተ መቅደሱ የሄደበት ምክንያት ፋሲካ ለማክበር ነበረ። እንግዲህ ወቀርበ ፋሲካ ሆሙ ለአይሁድ ይላል። ጌታ ኢየሱስ ክርስቶስ ወደ ቅፍርናሆም በወረደ ጊዜ የአይሁድ ፋሲካ ቀርቦ ነበረ። በቅፍርናሆም ከደቀ መዛሙርቱ ጋር 12 ቀን ቆይቶ ተመልሶ ወደ ኢየሩሳሌም ወጣ። የፋሲካ ሰዓትም ደረሰ። እንግዲህ የፋሲካን በዓል ፋሲካን 4 ፋሲካዎች ናቸው ጌታ ኢየሱስ ክርስቶስ ያከበራቸው። የመጀመሪያው ዓመት ልክ ይሄ ጾሙን እንደጀመረ ከጾሙ ወጥቶ ወንጌል ማስተማር እንደጀመረ የአይሁድ ፋሲካ ይከበር ነበረ፣ በዓል ላይ ተገኘ። ይሄ የመጀመሪያው ፋሲካ ነው። የሁለተኛው ዓመት ፋሲካ ኢየሱስ ክርስቶስ ወንጌሉን 1 ዓመት እንዳስተማረ ነው። የሶስተኛው ፋሲካ 2 ዓመት እንዳስተማረ ነው።
የአራተኛው ፋሲካ 3ቱን ዓመት እንዳስተማረና ለስቅለት የደረሰበት ጊዜ ነው ማለት ነው። ስለዚህ 4 ፋሲካዎች ናቸው። ቅዱስ ዮሐንስ ወንጌሉን ሲጽፍ 4ቱን ፋሲካዎች በትክክል ቅደም ተከተል አስጠብቆ ይቆጥራቸዋልና በሚቀጥለው እንቆጥራቸዋለን። የጌታ ኢየሱስ ክርስቶስ ያከበራቸው ፋሲካዎች በመዋዕለ ትምህርቱ ወንጌል እያስተማረ በነበረበት ዘመን ያከበራቸው ፋሲካዎች 4 ናቸውና 4ቱን ፋሲካዎች ለይቶ ቆጥሮ ያስቀምጣልና ይሄ የመጀመሪያው ፋሲካ ነው። ፋሲካ በዓል ይከበራል ተብሎ ወደ ኢየሩሳሌም ሕዝቡ ወጥቶ ባለበት ጊዜ ጌታ ኢየሱስ ክርስቶስም ደቀ መዛሙርቱን አስከትሎ ወደዛ በወጣበት ጊዜ በቤተ መቅደሱ የማይገባ ስራ ሲሰራ አገኘ ነው። ምንድን ነበር ሲሰራ የነበረው? በጎች ይሸጡ ነበረ ነው። እነዚህ በስዕለትም በምንም እንግዲህ ከእንስሳቱም በኩራቱ ወደ ቤተ መቅደስ እንዲገቡ ተደርገዋል። ይገቡ ነበር። ከበጎችም ይገቡ ነበረ፣ ከላሞቹ ይገቡ ነበረ፣ ከርግቦቹ ይገቡ ነበረ። እነሱን ሰብስበው ወደ ሽያጭ ቀየሩ፣ ገበያ አደረጉት ማለት ነው። ቤተ መቅደሱ የነፍስ ገበያ ሊገበይበት ሲገባ የስጋ ገበያ ተገበየበት ማለት ነው። ቤተ መቅደስ የስጋ ገበያ ሲገበይበት ኃጢአትና በደል ነው። በዚህ ምክንያት ኢየሱስ ክርስቶስ ወገብረ መቅሰፍተ ጥብጣቤ ዘሀብል እነዚህ ዘሐፂን የሚላለና የገመድ ጅራፍ ሰራ ይላል። ራሱም አይደለም ያበጀ፣ ደቀ መዛሙርቱ ናቸው ያበጁለት፣ ሐዋርያት ናቸው ያበጁት ይላል። እንግዲህ የጭፍራውን ለጌታው የሎሌውን ለንጉሱ ሰጥቶ መናገር ልማድ ነውና እንዲህ ተናገረ ነው የሚለው። ጅራፍ አብጅቶ በጅራፍ ወሰደደ እለ ይሰይጡ ወይሳየጡ፣ ሻጮችና ለዋጮችን በጅራፍ አባረራቸው ከቤተ መቅደሱ ማለት ነው። ቤተ መቅደሱን የሽያጭ ቦታ አደረጋችሁ ብሎ እንግዲህ የሰው ንብረት እንዳይጠፋ ለርግቦቹ አስቦ እነሱን ሁሉ አስወጡ አለ። አሰስሉም ዜ ከዚህ አስወግዱ አላቸው። የሰው ገንዘብ እንዳይበተን ይል የለም ወይ ቢሉ ገንዘባቸውን በአንዳንድ ዛፍ ላይ እንደሚሰፍር ንብ በየዕቃቸው ላይ እንዲሰፍርላቸው ያደረገ ከምኩራቡ አስወጣቸው ነው የሚለው። በአይ ስልጣን ትገብር ዘንተ፣ በምን ስልጣን ከቤተ መቅደስ እኛን ታባረረናለህ ይሉ ነበር እነሱ። እንግዲህ ጌታ ኢየሱስ ክርስቶስ እስመ ቅንዓተ ቤትከ በልዐኒ ብሎ ዳዊት በመዝሙር 68 ቁጥር 9 ላይ እንደተናገረው የቤትህ ቅናት በላኝ ይላል። የቤትህ ቅናት በላኝ። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ፣ አንተን የሚገዳደሩት ተግዳሮታቸው በእኔ ላይ ወደቀብኝ ሲል የቤትህ ቅናት በላኝ። ጌታ ኢየሱስ ክርስቶስን ሲፈታተኑት አይሁድ ምን አሉት? ለምን ይህን ታደርጋለህ ብለውታል። ይህንም ቤተ መቅደስ ከፈለጋችሁ አፍርሱትና እኔ በሦስተኛው ቀን አነሳዋለሁ አላቸው ጌታ ኢየሱስ ክርስቶስ። ንስትም ወለዝንቱ ቤተ መቅደስ ወበሰሉስ ዕለት አነ አነስኦ፣ አፍርሱትና እኔ በሦስተኛው ቀን አነሳዋለሁ አላቸው። እንግዲህ ስለ እግዚአብሔር ቤት ነው፣ ቤተ መቅደስ ነው። እነሱ ስለ ቤተ መቅደሱ ቤተ መቅደሱን ከዚህ ቤተ መቅደስ እንዴት ውጡ ትለናለህ፣ ይህን ስራችንን እንዴት ትነቅፍብናለህ ሲሉት ጌታ ኢየሱስ ክርስቶስ እንደውም መቅደሱንም አፍርሱት አላቸው። በሦስተኛው ቀን አነሳዋል። በዚህ ጊዜ ነው እነሱ ምን አሉ? እንዴ ይሄ እኮ በ46 ዓመት ተሐንጸ ዝንቱ ቤተ መቅደስ፣ ይሄ ቤተ መቅደስ በ46 ዓመት ታንጾ ያለቀ ነው። የዚህ ቤተ መቅደስ ስራ የመገንባቱ ስራ 46 ዓመት ነው የፈጀው። እንዴት በ3 ቀን ታነሳዋለህ አንተ አሉት። እንግዲህ ይህም ትልቅ ታሪክ አለው። ይሄ ቤተ መቅደስ በዘሩባቤል ዘመን የተሰራ ወይንም ዘሩባቤል ያሰራው ነው፣ የኋላው ነው። ምክንያቱም ፈርሶ ነበር የመጀመሪያው ቤተ መቅደስ። ሰሎሞን ያሰራውን በስደቱ ጊዜ ባቢሎናውያን ስላፈረሱባቸው በዛ ፍርስራሽ ላይ እንደገና ቤተ መቅደስ ነው የተሰራውና ይህንም ቤተ መቅደስ የሰሩት በምን ምክንያት ነው? በባቢሎን በስደት 70 ዘመን ሲኖሩ እነዚሁ ሰዎች አባቶቻቸው፣ ወላጆቻቸው፣ አያቶቻቸው፣ ቅድመ አያቶቻቸው በባቢሎን በሚኖሩበት ዘመን ይሄ ሁሉ መከራ እኮ እኛ የደረሰብን አባቶቻችን ቤተ መቅደስ ባይሰሩ ነው። እኛ እግዚአብሔር ከዚህ ከስደቱ ካወጣንና ለሀገራችን ለኢየሩሳሌም ካበቃን ምንም ዘር ሳንዘራ ቤት ሳንሰራ የመጀመሪያ የምንሰራው የእግዚአብሔርን ቤተ መቅደስ ነው ብሎ ቃል ገብተዋል። በማን ፊት? በዘሩባቤልና በእግዚአብሔር ፊት። እግዚአብሔር ይሰማቸዋል፣ ዘሩባቤል በፊታቸው አለ። በዚህ መልክ ቃል ገብተው ወይንም ብፅዓት ስለት ተስለው እግዚአብሔር የነገሩትን የማይረሳ የለመኑትን የማይነሳ ለሀገራቸው ለኢየሩሳሌም አብቅቷቸዋል። እግዚአብሔር እኮ የለመኑትን አይነሳም። ምናልባት ቶሎ
እግዚአብሔር እንደማይሰማ ዝም ስለሚል እንደማይሰጥ ስለሚዘገይ የማይሰጥ ይመስላል፣ የማይደርስ ይመስላል፣ የማይከናወን ይመስላል። ብዙ አይደርሱም አይፈጸሙም ብለን አስበናቸው የተፈጸሙ እኮ ብዙ አሉ። በሕይወታችሁ ውስጥ ብዙ አናገኝም ብላችሁ ያገኛችሁት፣ ስራ አጣን ብላችሁ ከእንግዲህ ስራ አላገኝም፣ ከስራ ተቀንሻለሁ፣ በችግር ነው ያለሁት፣ የለኝም፣ መጠለያ የለኝም፣ ስራ የለኝም፣ ልብስ የለኝም፣ ምበላው የለኝም ብላችሁ ያን ሁሉ ታሪክ ቀይሮ እግዚአብሔር ሲያበላ ሲያጠጣ ሲያለብስ ደግሞ ታገኙታላችሁ። ምክንያቱም እግዚአብሔር የለመኑትን ስለምን ባሰብነው ቀን አይደለም እግዚአብሔር የሚሰጠው፣ ባላሰባችሁት ቀን ነው እግዚአብሔር የሚሰጣችሁ። ባላሰባችሁበት አይሰጠኝም ብላችሁ ተስፋ ቆርጣችሁ በተቀመጣችሁበት ቀን እግዚአብሔር ያመጣዋል። ሲሰጥ ደግሞ እንዲህ ስላልከኝ ነው የሰጠው አይልም። እግዚአብሔር አይናገርም። ስራውን ነው የሚሰራው፣ ስጦታውን ነው የሚሰጠው እግዚአብሔር። ስለዚህ ከዛ በዛ መልክ ስለተስለው እግዚአብሔር ለሀገራቸው አበቃቸው። ለየት? ለኢየሩሳሌም። ከ70 ዘመን በኋላ ከስደት ተመልሰው ሀገራቸው ኢየሩሳሌም ገቡ። እንግዲህ በባቢሎን የኖሩት 70 ዘመን ነው። ውስተ አብላገ ባቢሎን እየነበርነ ወበካይነ ሶበተዘከርናሃ ለጽዮን በመዝሙረ ዳዊት 136 ላይ ቁጥር 1 ላይ ስታነቡት ይናገራል እግዚአብሔር። ውስተ አፍላገ ባቢሎን እየነበርነ በባቢሎን ወንዞች መካከል ተቀመጥን፣ ሶበተዘከርናሃ ለጽዮን ጽዮንን ባሰብናት ጊዜ ውስተ ኮያቲሃ ሰቀልነ እንዚራቲነ የምስጋና ዕቃዎቻችንንም አያ በሚባለው እንጨት ላይ ሰቅለን ይላልና ከዚህ ሁሉ መከራ በኋላ ከዚህ ሁሉ ችግር በኋላ እግዚአብሔር ችግሩን ገፎላቸው ከመከራው አሳልፏቸው የመከራውን ዘመን ቀይሮ የደስታ ዘመን አድርጎላቸው ለሀገራቸው ለኢየሩሳሌም በቁ። ለኢየሩሳሌም በበቁበት ጊዜ ንጉሡ ዘሩባቤል እንግዲህ ትሩፋን ናቸው እነዚህ ሰዎች በባቢሎን ቀርተው ቆይተው የወጡ ናቸውና በዚህ ጊዜ በሉ በቃል ኪዳናችሁ መሰረት ባላችሁት በገባችሁት ቃል ኪዳን መሰረት ለእግዚአብሔር ቤተ መቅደስ ስሩ አላቸው። አይ መጀመሪያ መቀመጫዬን ብላለች አሉት። እንግዲህ መጀመሪያ መቀመጫዬን የምትለው ምንድና? ዝንጀሮ ናት። ዝንጀሮ መጀመሪያ መቀመጫዬን ብላለች እየተባለ ይባላል። ምን ላይ ተቀምጠን ነው እግዚአብሔር ቤት የምንሰራው? መጀመሪያ ቤት ሊኖረን ይገባናል። ይኸው እንግዲህ አሻሻሉት። ሰው ሲያገኝ እንዲህ ነው የሚሆነው። የተሰጠውን ነገር የለመነውን ነገር አያላገኝም ብሎ ከባቢሎን እንወጣለን ብሎ እኮ አላሰቡም እነሱ። ይወጣል ይሳካል ብለው አንድም ቀን አስበውት አያውቁም። ዝም ብሎ ሲያለቅሱ ነበር የኖሩት። አንወጣም እንጂ ከወጣን እንዲህ እናደርጋለን ያሉት። ያው ምኞቱ አለ እንጂ ይሆናል የሚለው እምነት በእውነት አላደረባቸውም። ምክንያቱም እየተጨነቁ እየፈሩ ይኖሩ ስለነበረ መጀመሪያ መቀመጫዬን ብላለች ዝንጀሮ እንኳን አራዊቱ እንኳን መጀመሪያ መቀመጫቸውን ነው። ወፍ እንኳን መጀመሪያ የወፍ ቤት የሚባል አለና ቤት ነው የምትሰራው። በሳር ታትታ የምትሰራው ቤት አለ። እሱን ከሰራች በኋላ ነው ወደ ለቀማ የምትሄደው ብለው አንሰራም አሉ። 1 ዓመት ሰጣቸው። ቤት ለራሳቸው ሰሩ። በዓመቱ መልሶ ደግሞ አሁን አንድ ቤት ሰርታችኋልና በሉ የእግዚአብሔርን ስራ የእግዚአብሔርን ቤት ስሩ አላቸው። በሁለተኛው ዓመት ደግሞ ምን አሉ? እንዴ አንድ ቤት ለእንግዳ ወይስ ለባለቤት አሉ። አንድ ቤት አንድ ምን አለው? አንድ ቤት እንግዳስ ቢመጣ ለሰው ይሆናል ለከብት? ለባለቤት ወይስ ለእንግዳ ይሆናል ለባለቤት አሉ። ለከብት እናርገው? እንግዳ ቢመጣ ለእንግዳ እንግዳ የት እናድርግ? አንድ ቤት ምን ቤት ይባላል? 2 ካልሰራን አሉ። አያችሁ ፍላጎት እንግዲህ እየጨመረ ሲሄድ ሲሳካ እንዴት እንደምንዘነጋ። እንደው ቢሆን ሜዳ ላይ እያደሩ እግዚአብሔርን ቤት መስራት ሲገባቸው ከነበረባቸው ችግር አንጻር ተሰደው እዛ በስቃይ ከሚኖሩበት አንጻር እየተደበደቡ እየተረገጡ ከሚኖሩበት ሀገር ወጥተው እረፍት ነጻነት በራሱ ከቤት ይበልጣል። የሰው ልጅ የአእምሮ ነጻነት ካለው ሌላው ነገር ሁሉ ቀላል ነው። የአእምሮ ነጻነት ከሌለና በጭንቀት የሚኖር ከሆነ ትልቅ እስራትና ትልቅ ጉዳት ነው ማለት ነው። በእውነት ከአእምሮ እስራት ከጭንቀት እግዚአብሔር ያውጣችሁ፣ እግዚአብሔር ያድነን። ከዛ ሁለተኛ ቤት ካልሰራን እንግዳ ምን ላይ እንቀበላለን አሉ። የእንግዳ ጉዳይ ያሳሰባቸው። አሁን ከእግዚአብሔር ሕግ ወጡ ማለት ነው። ቃል ኪዳናቸውን ሻሩ ማለት ነው። ተስላችሁ ያልሰጣችሁ፣ ተስላችሁ የተሳላችሁት ነገር ያሳሳችሁ፣ የእግዚአብሔር ገንዘብ የቀረባችሁ ጊዜ ሳትሰጡ ስጡ። የእግዚአብሔር ለእግዚአብሔር ነው። የራስ የራስ ነው። ሀቡ ዘእግዚአብሔር ለእግዚአብሔር ወዘቄሳር ለቄሳር። የእግዚአብሔርን ለእግዚአብሔር ስጡ፣ የቄሳርን ደግሞ ለቄሳር። የዓለም ግብር ለዓለም መንግስታት ግብር መስጠት ይገባል። ግብር ለአስገባሪው ለሚገባው። ሌላው ደግሞ የእግዚአብሔር ድርሻ የሆነ ደግሞ 110 የተባለው ደግሞ 110 የእግዚአብሔር ነው። ታክስ ለሚከፈለው ታክስ ይከፈላል። ለእግዚአብሔር ደግሞ ከ10 1 ብቻ ነው። እግዚአብሔር ሌላ አይጠይቅም።
ስለዚህ የእግዚአብሔርን ለእግዚአብሔር በትክክል መስጠት አቃታቸው። ያውም የተሳሉትን ያውም እንሰጣለን ያሉትን እግዚአብሔር አደረገ። እነሱ ግን በቃላቸው መገኘት ተሳናቸው። ብዙ ሰዎች በቃላቸው መገኘት ይሳናቸዋል፣ ይከብዳቸዋል፣ ያቅታቸዋል። እንደው የድሮ ሰዎች ሲናገሩ ደስ የሚል ቃል አለ ወገኖቼ። የተናገሩት ከሚጠፋ የወለዱት አይደለም የሚሉት። የተናገሩት ከሚጠፋ ተናግሮ ማጠፍ አይገባም። ተናግሮ የተናገሩትን መሻር አይገባም። ተናግሮ የተናገሩትን መቀየር አይገባም። ከዛ እንግዲህ 2 ዓመት ከሞላቸው በኋላ በ3ኛው ዓመት እየተነጫነጩ ደስ ሳይላቸው መስራት ጀመሩ። ምን ያደርጋል እግዚአብሔር ቤት መቼ ያጣ? አይኑ ቤተ ታንጹ ሊተ ሰማይኒ መንበሬ ወምድርኒ መከይደ እገሬ። ሰማይ ዙፋኔ ምድር የእግሬ መረገጫ። በትንቢተ ኢሳይያስ 66 ላይ ስታነቡት ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ነው። ለእኔ ቤት የት ጋር ነው የምትሰሩልኝ አለ እግዚአብሔር። እግዚአብሔር እኮ ያው እኛው እንድንገኝበት እኛው እንድንሰበሰብበት እዛ በጋራ ሆነን እግዚአብሔርን እንድናመልክበት እንድናመሰግንበት ለእኛው እንጂ እግዚአብሔር ቤት አጥቶ ማደሪያ አጥቶ ምንሰራለት አይደለም እኮ። የሚያድርበት አጥቶ እኮ አይደለም። የት ጋር ነው ለእኔ ቤት የምትሰሩት አለ። በተቀየፈ ጊዜ እንዲህ ይላል እግዚአብሔር፣ እኔ እኮ እናንተ ትጸድቁበት፣ ትድኑበት፣ ታስቀድሱበት፣ ትጾሙበት ዘንድ ትቆርቡበት ዘንድ ሕይወት ታገኙበት ዘንድ ክርስትና ትነሱበት፣ ዛሬም የሚታነጸውን ቤተ መቅደስ ማለት ነው። እናንተ ክርስትና ትነሱበት፣ ስትሞቱ ጸሎተ ፍትሐት ተፈጽሞላችሁ በተቀበላችሁ ሥጋና ደሜ ሕይወት ታገኙበት ዘንድ ለመጨረሻ ጸሎት ሊደረግላችሁ እንጂ ለእኔ ቤት አይደለም፣ ለእናንተው ነው ቤቱ አለ። በዛ ጊዜ እንዲህ የሚለውን አምላክ እንግዲህ ቤት ሊሰሩለት ደስ ሳይላቸው በ3ኛው ዓመት መስራት ጀመሩ። እየሰሩ ሳለ ቀን ሲሰሩ የዋሉትን ሌሊት አየም ኮንታ የሚባል አሕዛብ እየመጣ ያፈርስባቸው ነበር። አንድምታም አለው። እንዳውም ራሳቸው እግዚአብሔር ስለተቆጣቸው የሰሩት ራሱ ሲናድ ያድራል ይላል። ቀን ሲሰሩት ይውላሉ፣ ሲክቡ ይውላሉ፣ ይናዳል እሱ። በፍቅር እየሰሩ ስላልሆነ እግዚአብሔርን እየወደዱ በታማኝነት የእግዚአብሔርን ቃል ኪዳን ራሳቸው ከአፋቸው የወጣውን ጠብቀው እየሰሩ ስላልሆነ ይናድባቸው ነበር፣ ይፈርስባቸው ነበር፣ ይናድባቸው ነበር፣ ይፈርስባቸው ነበር። እንዲህ እየፈረሰባቸው እንዲህ እየተናደባቸው ነበርና በዚህ ጊዜ ዳዊት በመዝሙር 126 ቁጥር 1 ላይ ስታነቡት እመ እግዚአብሔር የሐነጸ ቤተ ከንቶ ይጻሙ እለ ይሃንጹ። እግዚአብሔር ቤትን ካልሰራ ቤት የሚሰሩ በከንቱ ይደክማሉ አለ። እግዚአብሔር ቤትን ካልሰራ፣ እግዚአብሔር አብሮ ካልሰራ ሰው ቢሰራ ምን ዋጋ አለው? እግዚአብሔርማ ሲፈቅድ እኮ በ3 ድንጋዮች ያን የመሰለ ቤተ መቅደስ በእመቤታችን ስም ተሰርቷል እኮ። በ3 ድንጋዮች ብቻ። አንዱ ድንጋይ ወደ ላይ ራሱ እየተለጠጠ እየተሳበ መሰረትም የሆነው ራሱ ነው። መሰረት የሆኑት እነዛው 3ቱ ድንጋዮች ናቸው። ሰኔ 20 ቀን የምናከብረው 21 ቤተ መቅደሱ ብለን የምናከብረው የእመቤታችን በዓል ከ33ቱ በዓላት አንዱ በዓል ተብሎ የተመዘገበው እነዛ 3 ድንጋዮች ራሳቸው መሰረት ነበሩ፣ ራሳቸው ግድግዳ ነበሩ፣ ራሳቸው ጣራ ነበሩ፣ ራሳቸው ቀለም ነበሩ፣ ራሳቸው ሴራሚክ ነበሩ፣ ራሳቸው ሞዛይክ ነበሩ፣ ራሳቸው ሁሉን ነገር ነበሩ። ሲፈቅድማ እንዲህ ነው። ስለዚህ ዳዊት ምን አለ? እግዚአብሔር ሳይፈቅድ እግዚአብሔር ካልሰራ፣ እግዚአብሔር ካላገዘ፣ እግዚአብሔር ካልረዳ የሚሰራ ስራ ሁሉ ከንቱ ነው አለና ከንቶ ይጻምው በከንቱ ይደክማሉ አለ። በከንቱ ከመድከም እግዚአብሔር ይጠብቀን። ሁላችንም ጾማችንን በከንቱ ከመጾም የምንጾመው ለከንቱ እንዳይሆንብን፣ ለታይታ እንዳይሆንብን፣ ለጊዜያዊ ነገር እንዳይሆንብን፣ ለበዘልማድ እንዳይሆንብን፣ እንዲሁ ስለተለመደ ከጾሙ ከማይበሩ ከዚህ ከማይበረ ምእመናን እንዳንለይ ብቻ ብለን የምንጾመው እንዳይሆንብን፣ ለሕይወት የምንጾመው ጾም እንዲሆን እግዚአብሔር አምላካችን ፈጣሪያችን ሁላችንንም ይርዳን። ስለዚህ በከንቱ ሲደክሙ ኖሩ። ስንት ዓመት ፈጀባቸው? እንደዚህ ቀን እየሰሩ ሌሊት እየተናደ 46 ዓመት 46 ዓመት ነው የፈጀው። ይሄን ይዘው ነው አይሁድ ታሪክ ያውቁ ነበርና በ46 ዓመት ነው ይሄ የታነጸው። የዚህ ቤተ መቅደስ ሥራ 46 ዓመት ነው የፈጀው አሉት። ይሄ የሚታወቀው ቀደም ብለው 2 ዓመት እንግዲህ በመከራከር ቆይተዋል የራሳቸውን ሥራ ሲሰሩ። ይሄ ቤተ መቅደስ ተመርቆ ወይንም አልቆ በዓመቱ 1 ዓመት ነው የቆየው። ዘሩባቤል ዘመነ መንግስቱ ማለት በሱ ታውቀዋል ማለት። ቅድመ ሕንፃ ቤተ መቅደስ 2 ዓመት
በጊዜ ህንፃ ቤተ መቅደስ 46 ዓመት አንድ ላይ 48 ይሆናል። ድህረ ህንፃ ቤተ መቅደስ ደግሞ ከቤተ መቅደሱ ህንፃ በኋላ ደግሞ 1 ዓመት 49 ዓመት ማለት የዘሩባቤል ዕድሜ በዚህ ይታወቃልና ስለዚህ ምን አሉ? በዚህ መልክ የተሰራ 46 ዓመት የፈጀውን ነገር በ3 ቀን አልካሉት። እነሱ አልገባቸውም። ጌታ ኢየሱስ ክርስቶስ ቤተ መቅደስ ያለው የራሱን ሥጋ ነው። እኔም ብትሰቅሉኝ ብትገድሉኝ በ3ኛው ቀን እነሳለሁ ሲላቸው ነው። ይሄንን ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ በተነሳ ጊዜ ነው ያስተዋሉት። እነሱም አላወቁም። ይሄን ሲል እንኳን አይሁድ የማያምኑት አምነናል ብለው የተከተሉት ሐዋርያት እንኳን ይሄን አልተረዱትም። ይሄን የተረዱት በኋላ ነው። ውእቱሰ ይቤሎሙ በእንተ ቤተ ሥጋሁ አለ ቅዱስ ዮሐንስ ወንጌሉን ሲጽፍ። ውእቱሰ ይቤሎሙ በእንተ ቤተ ሥጋሁ፣ እሱ ስለ ሥጋው ነው፣ ስለ ቤተ ሥጋው ነው፣ ስለ ሥጋው መሞት ነው ያለው። ስለ ሥጋው መሞትና በከርሰ መቃብር 3 ቀንና 3 ሌሊት ቆይቶ ሙስና መቃብርን አጥፍቶ ስለ መነሳት ነው። ትንሣኤውን ነው በ3 ቀን ያለው። ስለ ቤተ መቅደስ አይደለም እሱ ጭንቀቱ። እሱ የመጣው ለቤተ መቅደስ ጉዳይ አይደለም። ለኦሪት ቤተ መቅደስ ሳይሆን ለሐዲስ ኪዳን ቤተ መቅደስ፣ ለሰው ቤተ መቅደስ ነው። ለሰው ቅድስና፣ ሰው ቤተ መቅደስ ሆነው ቅድስና እንዲኖረው ቤተ መቅደስ የቅድስና ቦታ ነውና ሰው ለእግዚአብሔር ቤተ መቅደስ እንዲሆን። ምክንያቱም አንትሙ ቤተ መቅደሱ ለእግዚአብሔር ይላል ቅዱስ ጳውሎስ በቆሮንቶስ ላይ፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ወዘሰ ነሰተ ቤተ እግዚአብሔር ሎቱኒ ያማስኖ፣ እግዚአብሔር የእግዚአብሔርን ቤተ መቅደስ ያፈረሰውን እግዚአብሔር ያፈርሰዋል ይላል። ነፍስ መግደል አይገባም፣ ሰውን ማፍረስ አይገባም፣ ሰውን መግደል አይገባም። ወዘሰ ነሰተ ቤተ መቅደስ፣ ቤተ መቅደስን ወዘሰ የሚል እንግዲህ በግዳም ንባብ አለ። ወዘሰ የሚለው የአገባቡ ሕግ ዘተነች ስለማይሆን ነው። ወዘሰ ነሰተ ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ የሚያፈርሰውን እግዚአብሔር ያፈርሰዋል ተብሏልና ቤተ መቅደስ የተባለው ሰው ነው። ሰውነቱን ነው ቤተ መቅደስ ያለው። በ3ኛው ቀን እነሳለሁ ሲላቸው ነው። ስለዚህ በዚህ መልክ ሌላ ቤተ መቅደስ እንደሚታነጽ፣ ይሄ መስዋዕተ ኦሪት እንዳለፈ፣ በቤተ መቅደሱ የሚሰዉትም መስዋዕት በሙሉ እንዳሳለፈ የሚያሳይ ነው። ዘመን ያ የበጎቹ መስዋዕት፣ የፍየሎቹ መስዋዕት፣ የላሞቹ መስዋዕት፣ የበጎቹ መስዋዕት፣ የላሞቹ መስዋዕት፣ የርግብ መስዋዕት የእነዚህ ሁሉ እንዳበቃ ነው። የበግና የላሞችና የበጎች የእንስሳት መስዋዕት እንዳለፈ ለማስረዳት ነው። መስዋዕተ ኦሪት እንዳለፈ ለማስረዳት ነው ከቤተ መቅደሱ ጠርጎ ያስወጣቸው። የአዲስ ኪዳን መስዋዕት ጊዜው እንደደረሰ ለማስረዳት ነው። በፋሲካው ትንሣኤ እንደሚተካ ሲያስረዳ ነው። የአይሁድን ፋሲካ ለማክበር ወደ ኢየሩሳሌም የወጣ ኢየሱስ ክርስቶስ የአዲስ ኪዳን ፋሲካ ወይንም ትንሣኤ እንደደረሰ ፋሲካችን ክርስቶስ ታርዷል ተብሎ እንደተነገረ ቅዱስ ጳውሎስ እንዳስተማረ ሁሉ ይሄ የአዲስ ኪዳኑ መስዋዕት እንደደረሰ ለማስረዳት ጌታ ኢየሱስ ክርስቶስ የኦሪቱም መስዋዕት እንዳሳለፈ ለማስረዳት በጎቹን ከቤተ መቅደሱ አስወጥተዋል ማለት ነው። እስመ ቅንዓተ ቤትከ በልዐኒ አለ ዳዊት ሲናገር፣ የቤት ቅናት በላኝ አለ። የእግዚአብሔር ቤት ግን በልቶኛል እኮ ወይንም ደግሞ በልዐኒ ማለት አቃጠለኝ። ስለ እግዚአብሔር ቤት መቅናት ይገባል ወገኖች። የእግዚአብሔር ቤት ሲጎልበት፣ የእግዚአብሔር ቤት ሲታጣ፣ ታቦተ እግዚአብሔር ማደሪያ ሲያጣ እንደነ ዳዊት ማለት ነው። ዳዊት በራሱም እኮ ይህን የተናገረው ዝም ብሎም አይደለም። የእግዚአብሔርን ቤተ መቅደስ ሲሰራ ያኔ ሲመኝ እንዴት እኔ በዝግባ በጥድ በማረ ቤት ውስጥ ተቀምጬ ታቦተ ጽዮን ግን ሙሴ ባሰፋው በደሳሳ በቀዳዳ በአሮጌ ድንኳን ውስጥ ተቀምጣ ብሎ ቤተ መቅደስን ልስራ ብሎ እንደተነሳ፣ ነገር ግን እግዚአብሔር አንተ ሳትሆን ልጅ ነው የሚሰራው ብሎ ደግሞ እውነቱን ነገረው። ምክንያቱም ምኞቱ ተቀባይነት አግኝቶለታል። ዳዊትም ቤተ መቅደሱ እንደሚሰራ ልጁ እንደሚሰራ እሱም መመኘቱ ሱባኤ መግባቱ እንደውም ከቤተ መቅደስ የሚበልጥ ሌላ ነገር ገልጦለት ለዳዊት እግዚአብሔር በአጭር ቁመት በጠባብ ደረት ተወስኜ ከድንግል ማርያም ተወልጄ በጨርቅ ተጠቅዬ በበረት እተኛለሁ ብሎ ነግሮታል። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ያለው ለዚህ ነው። በኤፍራታ በጨርቅ ተጠቅሎ በጎል ተጥሎ አገኘ ነው ብሎ በመዝሙረ ዳዊት 131 ላይ የተናገረው ከዚህ የተነሳ ነው። ስለዚህ የእግዚአብሔር ቤት ጎሎበታል ብለን የእግዚአብሔር ቤተ መቅደስ የተባለ ደግሞ ወገናችንም የእግዚአብሔር ቤተ መቅደስ ይባላል። የእኛ ወገንም የጎደለበትም ጎሎበታል ብለን ስናስብ እግዚአብሔር ይወደዋል። የእኛ ብቻ ስለሞላ የጎደለባቸውን የማናይላቸው ከሆነ የጎደለባቸውን የማንመለከታቸው ከሆነ ጎሎባቸዋል ብለን የማናስብላቸው ከሆነ
ወዳልጎደለባቸውም ደግሞ የእናንተ ሞልቷል የጎደለባቸው አሉ ብለን የማናሳስብ ከሆነ እግዚአብሔር አይወደውምና፣ ስለዚህ የእግዚአብሔር ቤት ቅንዓት በላኝ። ትዕይርቶሙ ማለት ትዕይርት ማለት ተግዳሮት፣ ይሄ ክፋት ማለት ነው። ተግዳሮት፣ መፈታተን፣ መገዳደር። ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ፣ አንተን ይገዳደሩ የነበሩ ሰዎች እኔንም እየተገዳደሩኝ ነው አለ ዳዊት። እንግዲህ እነዚህ የሚገዳደሩ ክፉ ስራ የሚሰሩ ሰዎች በዓለም ውስጥ ተገዳዳሪዎች ሁልጊዜ አይታጡም፣ ይመጣሉ። በተለያየ ዘመን ይገዳደራሉ፣ ብዙ ጊዜ ይመጣሉ። ተግዳሮቱ አይቀርም፣ ክፋቱ አይቀርም። ክፋት በአንዱ ላይ የተሰራው ክፋት ሌላም ላይ ይሰራል ማለት ነው። ሰይጣን እስካለ ድረስ ክፋት፣ ተግዳሮት፣ ክፉ ነገር፣ መጥፎ ነገር አይታጠምና ከዛ ወደ መጨረሻው ምን አለ? ወቀጻእክዋ በጾም ለነፍስየ፣ ሰውነቴን በጾም ቀጣኋት አለ ዳዊት። አያችሁ፣ ጾም ሰውነት መቅጫ ነው ማለት ነው። ሰውነታችንን የምንቀጣበት እንግዲህ ፈረሶች ይቀጣሉ፣ ይገራሉ። ፈረስ የሚገራ ሰው ልጓም አስገብቶ ሸብቦ አስሮ አስተካክሎ፣ በቅሎችንም ሰጋሮች የሚያደርጋቸው ፈረሶችን የሚጋልቡ የሚያደርጋቸው አሰልጥኖ ነው፣ ገርቷቸው ነው። ይገራል ይባላል። ገራም እንዲሆኑ እንዲስተካከሉ ማድረግ ማለት። እኛን የሚያስተካክለን ጾም ነው። ፈረሶችን ልጓም እንደሚያስተካክላቸው፣ የሚታሰሩበት ገመድ እንደሚያስተካክላቸው፣ ልጓሙ እንደሚያስተካክላቸው ጾም እኛን ያስተካክለናል ነው። መስተካከል አቅቶን ከእግዚአብሔር ተለይተን የምንኖር፣ ከእግዚአብሔር ውጭ የሆንን፣ መልካም ስራ መስራት የተሳነን፣ በጎ ነገር መስራት ተስሮን የምንኖረው ሁሉ የምንስተካከለው በጾም ነውና በጾም ሰውነቴን ቀጣኋት አለ። ቅጡ ሰውነታችሁን በጾም። ጾም የቀጣው ሰውነት መልካም ነው። ጾም አልባ የሆነ ሰውነት እንደውም ለበሽታ ነው የሚዳረገው። እግዚአብሔርንም ያሳዝናል፣ ሰውንም ያሳዝናል፣ ለራስም በሽታ ይሸምታል ማለት። ይሄ በጾም ያልተቀጣ በጾም ያልተስተካከለ ሰውነት 24 ሰዓት ሙሉ እንደው ቀንም ሌሊትም የሚበላ ሁልጊዜ በምግብ ብቻ የተሞላ ሲሆን፣ ምግብም አለው ልክ አለው ጊዜ አለው። ያለ ምግብ ይኖራል እየተባለ አይደል? ሰው ማለት ያው ያለ ምግብ አይኖርም፣ ግን ልክ እንዲኖረው ነው። ያው ጾመን ጸለያን 9 ሰዓት ሲሆን 11 ሰዓት ሲሆን እንደምንችለው ጾመን ስንበላ ጤናም እንደገና ከእግዚአብሔርም ጋርም እንስተካከላለን። ሰውነታችን ኃጢአትን አይላመድም፣ ወደ ኃጢአት አይሄድም ማለት ነው። ይቀጣል ማለት ነው፣ ይገዛል ማለት ነው፣ ለእግዚአብሔር ተገዥ ይሆናል ማለት ነውና ስለዚህ ከምኩራቡ አይሁድን በጅራፍ ያስወጣ ኢየሱስ ክርስቶስ እንግዲህ እኛንም ከቤቱ እንዳያስወጣን በቤቱ ጸንቶ መኖር ያስፈልጋል። ጅራፍ የተባለው ስልጣን ነው። ስልጣነ ክህነትን ገንዘብ አደረገ ለማለት ነው። እንግዲህ በስልጣነ ክህነቱ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ፣ እንደ መልከ ጼዴቅ አንተ የዓለም ካህን ነህ ተብሎ የተነገረለት በመዝሙረ ዳዊት 109 ላይ ስታነቡት ይብሎ ጊዜ ለጊዜ ንበር በየማኔ እስካገብኦም ለጸላእትከ ታሕተ መከይደ እገሪከ በትራይ ልፌኑ ለከ እግዚአብሔር እምጽእ ይሆን አይደል የሚለው ጌታ በከመ ሲመቱ አንተ ካህኑ ለዓለም፣ አንተ የዓለም ካህን በከመ ሲመቱ ለመልከ ጼዴቅ፣ መልከ ጼዴቅ ካህነ ዓለም እንደሆነ መልከ ጼዴቅ ካህነ ዓለም እንደሆነ አንተም የዓለሙ ካህን ነህ ተብሎ የተነገረለት ነውና የአዲስ ኪዳን ክህነትን የመሰረተ ኢየሱስ ክርስቶስ ጅራፉ በክህነት ይመሰላል ነው። እንግዲህ እነዛን በዛ እንዳስወጣ ሁሉ ስልጣነ ክህነት ደግሞ የአዲስ ኪዳን መስዋዕት መሰዊያ ነው ማለት። ስልጣነ ክህነቱ የአዲስ ኪዳን ስልጣን፣ የአዲስ ኪዳን ክህነት መስዋዕተ ወንጌል መሰዊያ ነው። መስዋዕተ ወንጌል የምንለው ስጋውን ደሙን ነው። መስዋዕተ ኦሪት የምንለው ደግሞ በጎቹን ነው። በኦሪቱ ሲሰዋ የነበረው የበግ መስዋዕት ነው። ያ አላዳነም፣ ያ ድነት አላሰጠም። በተስፋ ለመቆየት ብቻ ነው ያቆየው። እሱን የሚሰዉ ሰዎችም ካህናት ተብለውበታል እንጂ ሰው አላዳኑበትም፣ ራሳቸውም አልዳኑበትም። የኦሪቱ መስዋዕት ሰው ነፍስ ማዳኛ መሆን አልቻለም፣ መጽናኛ ብቻ ነው የሆነው። እየተጽናኑ እስከ ክርስቶስ ልደት መድረሻ፣ እስከ ዘመነ ስጋዊ መድረሻ መጽናኛ፣ ተስፋ ቆርጠው እንዳይቀሩ እግዚአብሔር አይመጣም እንዳይባል ከእንግዲህ ድነት የለንም ተብሎ እንዳይቀር እየተጽናኑበት የቆዩት ነው እንጂ ድነት የተገኘበት አይደለም ነው። ድነት የተገኘበት መስዋዕት ግን መስዋዕተ ወንጌል ኢየሱስ ክርስቶስ ራሱን በቀራንዮ አደባባይ ሰው አሳልፎ ሰጥቶ ወእሜጡ ነፍሴ ቤዛ አባግኤ በማቴዎስ ወንጌል
በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ስታነቡት እኔ ስለ በጎቼ ሰውነቴን ለሕማም ለሞት አሳልፌ እሰጣለሁ አለ። ራሱን አሳልፎ የሰጠ ኢየሱስ ክርስቶስ ራሴን አሳልፎ እሰጣለሁ። ማን ራሱን ያሳልፋል ለሰው ብሎ? የራሱ ጉዳይ እንዲጎልበት ማን ያደርጋል? ኢየሱስ ክርስቶስ እኮ ራሱን አጥቶ እኛን ነው ያስገኘን። እሱ ሞቶ እኛም በሕይወት አኖረን። እንግዲህ ጊዜው ደረሰ። ምክንያቱም ምእመናን እሱ ከሕይወት ወደ ሞት ሄደ፣ እኛ ደግሞ ከሞት ወደ ሕይወት ሄድን። ደስ የሚል ነገር ነው። እሱ ከሕይወት ወደ ሞት ሞተ ነው ስለኛ። እኛ ደግሞ ከሞት ወደ ሕይወት በሞት ጥላ ስር የነበርነው ከዛ ተነስተን ወደ ሕይወት ሄድን ማለት በማን? በኢየሱስ ክርስቶስ። ዘዚአነ ሞተ ነሥአ ወእንቲአሁ ሕይወተ ወሀበነ አለ። የእኛን ሞት ገንዘቡ አድርጎ የእሱን የባህሪ ሕይወቱን ለእኛ ሕይወት አደረገን ነው። የባህሪ ሕይወቱን መንፈስ ቅዱስን ለእኛ ገንዘብ አደረገልን ማለት ነው። የባህሪ ሕይወቱ መንፈስ ቅዱስ ነው። መንፈስ ቅዱስን ለእኛ ገንዘብ አደረገልን፣ በሕይወት እንድንኖር አደረገን ማለት ነው። ስለዚህ ይሄ የጸሎት ቤት ስለሆነ ቤተ መቅደስን ለጸሎት ብቻ መጠቀም ነው ወገኖቼ። አንዳንድ ጊዜ በቤተ መቅደስ በምናስቀድስበት ጊዜ በምናገለግልበት ጊዜ ምናልባት እንደው ከስንፍናም የተነሳ ቅድም እንደተባለው ሐዘን፣ ጾም እንግዲህ ለትጎች ነው መልካም እንጂ ለሌሎቹ ሌላ ነውና በቤተ መቅደስ ለእግዚአብሔር ብቻ ተገዝቶ ማገልገል ያስፈልጋል። እግዚአብሔርን ብቻ ማነጋገር ያስፈልጋል። ሰው የምናነጋግር ከሆነ ከቤተ መቅደሱ ውጭ ቢሆን ይሻላል። ምናልባት ለአገልግሎቱ ከሆነ ከአገልግሎቱ ጋር የተያዘ ይሄን በል ይሄን አድርግ ይሄን አታድርግ ከሆነ እንጂ ከዛ ውጭ ያለ ንግግር በቤተ እግዚአብሔር በቤተ መቅደስ አያስፈልግም። ቤተ መቅደስ የጸሎት ቦታ ነው። ቤተ መቅደስ ሰማያዊ ንጉሥ ፊት የምንቆምበት ቦታ ነው። ሰማያዊ ንጉሥን እያነጋገርን ያለምንበት ቦታ ነው። ቅዳሴው ሰማያዊ ንጉሥን ማነጋገሪያ ቦታ ነው። ሰዓታቱ ሰማያዊ ንጉሥ ኢየሱስ ክርስቶስን ማነጋገሪያ ቦታ ነው። ማይሌቱ ስብሐተ ነግህ ጾመ ድጓው ሰማያዊ ንጉሥ ኢየሱስ ክርስቶስን ማነጋገሪያ ቦታ ነው። ስለዚህ ሰማያዊ ንጉሥ ኢየሱስ ክርስቶስን የምናነጋግርበትን ቦታ ልንዘነጋ አይገባም። አይምሩ ሀበዘ ትቀውሙ ይላል ቅዳሴው ላይ እኮ የምትቆሙበትም የቆማችሁበትን ቦታ አስተውሉ ይላል። ዛሬም ቢሆን የቆምንበትን ቤተ መቅደስ ማስተዋል ይገባል። የቆማችሁበትን ቤተ መቅደስ አስተውሉ። ከሰው ጋር የምታወሩበት የምትነጋገሩበት አይደለም ነው። ከሰማያዊ ንጉሥ ጋር የምትነጋገሩበት ስፍራ ነው። የዓለም የሀገር ወሬ ተወስዶ እዛ የሚወራበት ቦታ አይደለም ማለት ነው። እንኳን ቤተ መቅደስ ቀርቶ በሌላ ቦታም ቢሆን በልክ ነው። ሁሉ ነገር በልክ ሁሉ ነገር በመጠን እንዲሆን ነው። እንኳን ሌላው ቀርቶ ምስጋና እንኳን ልክ ባለው ዘምር በመጠን ከመይዘንግው አሃው ይላል ሊቁ። ወንድሞች እንዳይዘነጉ ዝማሬ እንኳን ልክ ባለው ከልክ እንዳያልፍ ዝላይ ታይታ እንዳይጨመርበት እግዚአብሔር ከሚፈቅደው ውጪ እንዳይሆን ብሎ ይናገራልና ለእግዚአብሔር ተገዥነት፣ አስተዋይነት፣ ጭምትነት፣ ፈሪሃ እግዚአብሔር እግዚአብሔርን መፍራት፣ እግዚአብሔርን እየፈሩ ማስቀደስ፣ እግዚአብሔርን እየፈሩ ማገልገል፣ እግዚአብሔርን እየፈሩ ማህሌቱን መቆም፣ ጾመ ድጓውን መቆም፣ ስብሐተ እግዚአብሔር ማድረስ፣ ሰዓታቱን መቆም ማገልገል እግዚአብሔርን እየፈሩ ሲሆን ዋጋ ያሰጣልና ዋጋ የሚያሰጠንን ምስጋና እንድናመሰግን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምክንያቱም ቤተ መቅደስ የሚባለው ዛሬ ስላለ የኦሪቱ ቤተ መቅደስ አልፏል። የነ ዘሩባቤል የነ ሰሎሞን ቤተ መቅደስ ዛሬ የለም። ዛሬ ያለ ቤተ መቅደስ የአዲስ ኪዳን መስዋዕተ ኢየሱስ ክርስቶስ የኢየሱስ ክርስቶስ መስዋዕት እሱ የሚሰዋበት ቤተ መቅደስ ነው ያለው። እሱ ዋጋ የከፈለበት ቤተ መቅደስ ነው ያለው። ለመንግሥተ ሰማያት የሚያበቃ ቤተ መቅደስ ነው ያለውና በዚህ ቤተ መቅደስ ውስጥ ሆነን ስንጸልይ ስንጾም ራሳችንን እየገዛን እግዚአብሔርን ከፊት ለፊታችን እያየን ዳዊት በመዝሙሩ ምንድን ያለው? ዘልፈ ርእዮ ለእግዚአብሔር ቅድሜ ውእቱ ከመ ይታወክ፣ እንዳልታወክ እግዚአብሔር በፊቴ ነውና ዘወትር እግዚአብሔርን አያለሁ አለ በመዝሙረ ዳዊት 15 ላይ ዘወትር ዘልፈ ርእዮ ለእግዚአብሔር ቅድሜ ውእቱ በኩሉ ጊዜ ከመ ይታወክ፣ በሁል ጊዜ 24ቱን ሰዓት ሁሉ እግዚአብሔርን አያለሁ አለ። እግዚአብሔርን ከፊቴ ፈቀቅ ያላረግም አለ አንድም ሰዓት። እግዚአብሔር ከፊታችሁ ፈቀቅ እንዳይልባችሁ እናንተም ከእግዚአብሔር ፊት ፈቀቅ እንዳትሉ ይለናል እግዚአብሔር። ሁልጊዜ እግዚአብሔርን እያዩ ማመስገን፣ እግዚአብሔርን እያዩ መኖር ከኃጢአትም ይቆጥባል።
እግዚአብሔር አለ፣ እግዚአብሔር አጠገቤ ነው ያለው፣ ከፊቴ ነው ያለው፣ እያየሁት ነው፣ እያየኝ ነው ማለት ነው። ዘልፈ ማለት ዘወትር ማለት ነው። ርእዮ ማለት አየዋለሁ ማለት ነው። እግዚአብሔርን ዘወትር አየዋለሁ። ሳላየው ውዬ አላውቅም፣ አድሬ አላውቅም። እሱም ሳያየኝ ውሎ ሳያየኝ አድሮ አያውቅም። እግዚአብሔር ያየኛል፣ እኔም አየዋለሁ ማለት እኔ በፊቱ ነኝ ሁልጊዜ አለ። ከመይታወክ እንዳልታወክ፣ በአምልኮ ተጣዖት በስንፍና በክህደት እንዳልታወክ እግዚአብሔር በፊቴ ነው አለ። ከመይታወክ ማለት መታወክ ማለት ሁከታም መሆን፣ ተጠራጣሪ መሆን፣ በእምነት አለመጽናት፣ እግዚአብሔር በሰጠን እምነት በኦርቶዶክሳዊ እምነት ጸንቶ አለመኖር፣ በዚህ በምድራውያን ጉዳይ በርካሽ ነገሮች፣ በየጠቃቅኑ ነገሮች፣ በየትናንሽ ነገሮች አቋም እያጡ ከእግዚአብሔር እየተለዩ መሄድ እንዳይሆን። ክርስትና እኮ ራስን የሚያስተካክሉበትና እግዚአብሔር ጋር የሚኖሩበት ነው። እንደገናም ደግሞ የራስን ክርስትና ማስተካከል ነው እንጂ ሰዎች ከእግዚአብሔር አይደሉም ብሎ የሰዎችን ማሰብ አይደለም። ስለ ሰው ማውራትም ስለ ሰው መናገር ራስን እያጸደቁ ሌላውን ኃጢአተኛ እያረጉ ማየት አይደለም። ይሄ ትክክለኛው ነገር አይደለም። ይሄ አጉል ነገር ነው። የራስ ጉዳይ ነው ዋናው። የመጀመሪያው እኛ ከእግዚአብሔር ጋር መሆናችንም ማረጋገጥ ያስፈልጋል። ነን ወይ ነው። እያንዳንዳችን ከእግዚአብሔር ጋር አለን፣ በፊቱ ነው ወይ ያለ ነው ነው። ከፊቱ ፈቀቅ አላልንም ወይ ነው። እግዚአብሔር የትም ብንሄድም ባያጣንም እንኳን ከአምልኮቱ ከበጎ ነገሩ ምናልባት በአምልኮቱ ፊት ያለን ሆነን ራሱ ልባችን አብሮ ከሌለ፣ እጃችን እግራችን አካላችን ባለበት ቦታ ልባችን ከሌለ የለንም እኮ እግዚአብሔር ፊት ማለት ነው። እየታየን አይደለም ማለት እኮ ነው። ተደብቀናል እንደማለት ነው። አዳም ከእግዚአብሔር ፊት ፈቀቅ ሲል ቅጠል ለብሶ እኮ ነው የተደበቀው። ቅጠል ውስጥ ተደበቀ። አዳም ሆይ ወዴት ነው ያለው ተብሎ እስኪፈለግ ድረስ ያለበትን ደበቀ። ቅጠል ሰወረው። በቅጠል በኃጢአት ተደበቀ። ኃጢአት ስር ገባ ማለት ነው። ኃጢአት ሰወረው ማለት ነው። በኃጢአት ውስጥ መደበቅ፣ በኃጢአት ውስጥ መሰወር ስለማይገባ በግልጥ በእግዚአብሔር ፊት እኔ ዘወትር እግዚአብሔር ያየኛል፣ በፊቱ ነኝ፣ ቅድሜ ውእቱ በፊቴ ነው እግዚአብሔር። እሱን ስለማይ ኃጢአት መስራት አልችልም። እሱን እያየው ስለሆነ ሌላ ነገር ማድረግ አልችልም። ሌላ ነገር መናገር አልችልም። በቤቱ ውስጥ ሌላ ምንም ማድረግ አልችልም። እግዚአብሔር እያየኝ ነው ብሎ ማሰብ ስለሚገባ ነውና፣ ስለዚህ ይህን ጾማችንን እግዚአብሔር የበረከት የረድኤት የፍቅር የስምምነት ጾም እንዲያደርግልን ነው መጽናት የሚገባው መትጋት የሚገባው። እንግዲህ በጾሙ ሰዓት ማስቀደሳችን መቀደስ እንደሆነ ለቅድስና እንደሚያዘጋጀን ማስቀደሱ ጾም አባቶቻችንን ክብር ያሰጣቸው ነው። ጾም ያስከብራል። የሚጾም ሰው ክቡር ነው፣ ንዑድ ነው፣ የከበረ ነው፣ ከእግዚአብሔር ዋጋ የሚያገኝ ነው፣ የዘላለም ሕይወት የሚያገኝ ነው። ከኃጢአት መለየት እንግዲህ ከኃጢአት ስንለይ እግዚአብሔርን ከማጣት ስንለይ እግዚአብሔርን እናገኛለን ማለት ነውና እግዚአብሔርን እናነጋግራለን ማለት ስለሆነ፣ ስለዚህ ምኩራብ ማለት ቤተ ጸሎት ነውና እኛም ራሳችን በጸሎቱ ቤት ስንኖር ምናልባት ጅራፍ የሚያስነሳ ስራ እንዳንሰራ፣ ምናልባት እግዚአብሔር ዛሬም ጅራፉ ብዙ አይነት ነው ይመጣል። ይህ ሁሉ መከራ የሚመጣው እኮ ጅራፍ ነው። የበደላችን ብዛት ነው፣ የኃጢአትን ብዛታችን ብዛት ነው ይህን ሁሉ ጅራፍ የሚያመጣው። የእኛው የራሳችን ጉዳይ ነው የሚያመጣው። እኛ ከሌላ ላይ የመጣብን እያሰብን ምክንያት የምናደርገው ለሚሆኑ ነገሮች ሁሉ ሌላውን ነው፣ ራሳችንን አይደለም። ሌላውን ምክንያት ባደረግን ቁጥር መፍትሄው አይገኝም። ራስን ምክንያቱ እኔ ነኝ ብሎ ንስሐ ሲገባ ብቻ ነው። እኛ ለቤተ መቅደሱ ስንመች ነው። እኛ ለእግዚአብሔር መመቸት ስንችል ነው። በእኛ መስዋዕት እግዚአብሔር ሲደሰት ነው። እግዚአብሔር የማይደሰትበትን መስዋዕት እያቀረብን እግዚአብሔር የማይቀበለውን ጾም እየጾምን በቂም በቀበል የተሞላ እግዚአ መጽሐፉ እኮ እስመ ዘያነብር ቂመ ውስተ ልቡ ኢውክፍት ጸሎቱ ቅድመ እግዚአብሔር። በልቡ ውስጥ ቂም የሚያስቀምጥ ሰው ጸሎቱ በእግዚአብሔር ፊት ተቀባይነት የለውም ይላል። በልቡ ውስጥ ቂም የሚያስቀምጥ ሰው ከመ ዘይዘር ዘርአ ውስተ አስዋክ፣ እህልን በእሾህ መካከል እንደሚዘራ ሰው ነው ይላል። ቂም ይዞ የሚጸልይ ሰው እንግዲህ ሲባል ሳል ይዞ ስርቆት፣ ቂም ይዞ ጸሎት ተብሎ ተነግሯል። ሳል ያለበት ሰውም ስርቆት ቢሄድ መደበቅ አይችልም፣ ሲስል ወዲያው ይያዛል። ቂም ይዞ ጸሎትም ደግሞ ዋጋ ያሰጥም ማለት ነው። ዝም ብሎ ጸሎት ነው ማለት ነው። ዝም ብሎ ጾም ነው ማለት ነው። ጾም እንግዲህ እህታ እማ ለጸሎት ወእህታ ለአርምሞ ትባላለች። ጾም ማለት እማ ለጸሎት የጸሎት እናት ነው ጾም ማለት። ወእህታ ለአርምሞ የአርምሞ እናት፣ ወነቃ ለአንብ የአንብ ምንጭ
በእሷ እንባችን ይፈሳል ማለት ስንጾም። ወጥንተ ኩሉ ገድል ሰናይት የመልካም በጎ ተጋድሎም መሰረቱ ጾም ነው ይላል። የተጋድሎ መሰረቱ ጾም ነው ማለት ነው። የተጋድሎ መሰረቱ ጾም ነው። ስለዚህ ዋጋ የምናገኝበት እንዲሆን ይሄ ዝም ብሎ እግዚአብሔር የማይቀበለው ጾም ጾመን የማይቀበለው ጸሎት ጸለያን ቅድም እንዳልኳችሁ ሁሉ በእሾህ መካከል እህል የዘራ ሰው እህሉ ሲበቅል ሾኮ ያንቀዋል። በየት ያድጋል? በየት ያፈራል? ሊያፈራ አይችልም እኮ ያ በእሾህ መካከል የተዘራ። በእሾህ መካከል የተዘራ ተብሎ እኮ በማቴዎስ ወንጌል ምዕራፍ 13 ላይ ተመዝግቦ እኮ እናገኛለን። በእሾህ መካከል የተዘራ ዘር እንደማያፈራ ወዲያው እንደበቀለ እሾህ ካነቀው አለ፣ እንዳያፈራ አደረገው አለ። ልክ እንደዙ የምንጾመውን ጾማችንም ቂም ካነቀው፣ በቀል ካነቀው፣ ክፋት ካነቀው ምን ያደርጋል? አላፈራም፣ ዋጋ አላስገኘልንም እንደማለት ነው። ስለዚህ ጾም ማለት እመጸሎት ናት ይላልና የጸሎት እናት ነው። የሚጸልይ ሰው ይጾማል፣ የሚጾም ሰው ይጸልያል ማለት። የሚጸልይ ሰው ይጾማል፣ የሚጾም ሰው ይጸልያል። ወእህታ ለአርምሞ፣ አርምሞ ማለት ዝምታ ማለት ነው። በዝምታ ውስጥ ሆኖ ነው ማስቀደስ፣ በዝምታ ውስጥ ሆኖ ነው መጸለይ። አርምሞ የሚባል ራሱን የቻለ ደግሞ በገዳማት ያሉ አባቶቻችን ከሰው ሲለዩ መናገር ያቆማሉ ማለት ነው። እንደ አባ አጋቶን ድንጋይ በአፉ ጠቅጥቆ ሰው መጥቶ እንዳያናግረው ማለት እኮ ነው። ክፉ እንዳያናግሩት። ያናግሩኛል ከመጡ ሰው መጣ ነገር መጣ ነው አለ። ሰው መጣ ነገር መጣ፣ ያናግሩኛል፣ ያዋሩኛል፣ ሰው ያሳሙኛል ብሎ ሰጋና አፉ ውስጥ ድንጋይ ጠቅጥቆ ይቀመጥ ነበር። ከዛ ሰዎቹ ሲመጡ በአይን ብቻ ነው የሚያቸው እንጂ እነሱ ቢያሞሩም እሱ አይመልስም። እሱ አያማም ማለት ነው። እነሱ የለመዱት ሊያሙ ይችላሉ፣ የለመዱት ሊያሙ ሊያወሩ ይችላሉ። እሱ ግን አያወራም። ለምን? በአፉ ድንጋይ ተጠቅጥቆበታልና። በዚህ ልክ ቢጨክኑ አባቶች ነበሩን እኮ። በዚህ ልክ ኃጢአት ላይ በቃ ከዚህ በኋላ ኃጢአት አያስፈልገኝም፣ ሐሜት አያስፈልገኝም፣ ይቅርብኝ ብለው አፋቸውን ዘግተው እግዚአብሔርን በህሊናቸው ብቻ በለሆሳስ በውስጣቸው ሲደግም እንኳን አሰምቶ ላይደግም ማለት እኮ ነው። ዝም ብሎ አፉ ተጠቅጥቋል፣ ውስጡ ግን ይጸለያል። ውስጡ እግዚአብሔርን ያነጋግራል። ውጫችን እግዚአብሔርን እንዲያነጋግር ብቻ ሳይሆን ውስጣችንም እግዚአብሔር ያነጋግር። ወገኖቼ ነጠላው ከውጭ ነው ያለው፣ ስንሰግድም በውጭ ነው የምንታየው፣ መቋሚያው ከውጭ ነው ያለው፣ አገልግሎቱ እያገለገልን ያለ ነው ውጭውን እየታየ ያለው። ውስጣችንም እግዚአብሔርን እንዲያነጋግር ያስፈልጋልና የውስጥ አይኖቻችንን ይግለጥልን ተብሎ እንደተጸለየው ሀበነ እግዚኦ አእይንተ አእምሮ ወትረ ኪያከ ረአያ ወአይዛኒነ ቃለ ዘባሕቲትከ ይስማዓ። የውስጥ አይኖቻችንን አብራልን፣ የውስጥ አይኖች ስጠን። ሀበነ እግዚኦ አቤቱ ስጠን ምን? አእይንተ አእምሮ፣ የአእምሮ የውስጥ አይኖችን ስጠን። የውስጥ አይን እግዚአብሔርን ያያል። ይሄ የውጭው አይደለም ያስፈልገው። የውጭው እንቅፋት እንዳይመታንና መጽሐፍ ለማየት አይተን ለመኖር በዚህ ምድር ለመኖር ነው የሚረዳን። የውስጥ ደግሞ እግዚአብሔርን ለማየት ነው የሚረዳን። አይነ ልብ ዘቦ ርእዮ ለይብኪ ተብሎ የተነገረ የውስጥ አይን ያስፈልገናል። ይሄ የውስጥ አይናችን እግዚአብሔርን እንዲያይ ደግሞ የውስጥ አይን ስጠን ተብሎ የተጸለ ወአይዛኒነ ቃለ ዘባሕቲትከ ይስማዓ፣ ያንተ ብቻ የሆነ ቃልህን ያንተን ቃል ብቻ ይሰሙ ዘንድ ጆሮቻችንንም ክፈትልን። እንደዚህ አይነትን ያንተን ነገር የሚሰማ ጆሮ ስጠን፣ ያንተን ነገር የሚሰሙ ጆሮችን ስጠን ተብሎ እንደተነገረ ሁሉ ይሄ በዚህ መልክ እንድንኖርበት የውስጥ አይኖቻችንን እንዲከፍትልን እግዚአብሔር ጾሙ የውስጥ አይን ይከፍታልና የውስጥ ጆሮን ይከፍታልና ውስጣችን ተከፍቶ እግዚአብሔርን ሲያይ በውስጣችን እግዚአብሔር ያድራል ማለት ነው። ውስጣችን ላይ እግዚአብሔር ይገባል ማለት ነው። ይሄን የተዘጋ ጆሮ ይዘን የተዘጋ አይን ይዘን እግዚአብሔር ፊት ዝም ብለን ብንመላለስ ዋጋ የለውም። የተዘጋ የተቆለፈ ጆሮ እንደዚሁ ደግሞ ያየ እየመሰለ ያያሉ የሚያዩ ይመስላሉ አያዩም የሚባልበት አይን። አዎ ያያሉ አያዩም ከመባል እግዚአብሔር ይጠብቃል። የሰሙ ይመስላሉ አይሰሙም ከመባል እግዚአብሔር ይሰውራል። ቃሉ ይነገራል፣ እንግዲያው 24 ሰዓት ይነገራል፣ እንሰማለን፣ እናያለን። አይተን መዳን ካልተቻለ ብፁዓት አዕይንት ኪያከ ዘርአ የተባለ አንተን ያዩ አይኖች ብፁዓን ናቸው የተባለ አይነት አይን ያስፈልጋል። አንተን የሰሙ ጆሮዎችም የተመሰገኑ ናቸው የተባለ ያስፈልጋል። እንደዛ አይነት ጆሮዎች እንደዛ አይነት አይኖች ያስፈልጋሉ ማለት። እንደዛ አይነት አይኖች ካልታዩ ምንም ዋጋ ስለሌለው እንደሱ አይነት ስለሚያስፈልግ እንድንበረታ እንድንጠነክር ያስፈልጋልና አምላካችን መድኃኒታችን ኢየሱስ ክርስቶስ
ሁላችንንም በቤቱ የሰበሰበን በቤተ መቅደሱ እንድናገለግል ያደረገን በቤተ መቅደሱ ስሙን እንድንጠራ ያደረገን ተግተን ነቅተን እሱን ማመስገልገልና እሱን ማመስገን ስንችል ነው መልካም ነገር የሚሆነውና ስለዚህ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በገዳመ ቆሮንቶስ የጾመውን ጾም ነው እየጾምን ያለነው። ጾሙን እግዚአብሔር ጾመ ስርየት፣ ጾመ ድነት፣ ጾመ በረከት ያድርግልን። ጾመ ስርየት ማለት የይቅርታ ጾም፣ ይቅርታ የምናገኝበት ጾም፣ እኛም ሰውን ይቅር የምንልበት ራሳችንም ይቅር የምንባልበት እግዚአብሔር እኛን ይቅር የሚልበት የጾመ ስርየት ማለት የይቅርታ ጾም ማለት። ጾመ ምህረት ማለት ምህረት የምናገኝበት ጾም ማለት ነው። ጾመ ስርየት፣ ጾመ ድህነት ማለት ደግሞ ከኃጢአት የምንድንበት ጾም ማለት ነው። ከክፉ ነገር የምንድንበት ጾም ማለት ነውና ከክፉ ነገር የምንድንበትን ጾም ደግሞ መጾም የምንችለው እንዳልኳችሁ ሙሉ ነገራችንን በጾሙ መግቢያ ተቀነዩ ለእግዚአብሔር ተብሎ እንደታወጀልን ለእግዚአብሔር ተገዙ እንደተባልን ሁሉ ጾም ማለት ለእግዚአብሔር መገዣ ነው። ለእግዚአብሔር የምንገዛበት ተገዢዎች የምንሆንበት እንጂ ገዢዎች የምንሆንበት አይደለም። የሚጾም ሰው ተገዢ ነው። ለማን? ለእግዚአብሔር። ሰይጣንን ግን ይገዛል። የማይጾም ሰው ደግሞ ለሰይጣን ተገዢ ነው። የማይጾም ሰው ለሰይጣን ተገዢ ነው። የሚጾም ሰው ለእግዚአብሔር ተገዢ ነው እንጂ ለሰይጣን አይገዛም። አባቶቻችን በጾም በጸሎታቸው ነው ሰይጣንን የገዙት። ሰይጣንን ድንጋይ ያሸክሙት የነበረው፣ ውሃ ያስቀዱት የነበረው፣ ሰይጣንን የሚገባበት ያሳጡት የነበረው በጾምና በጸሎታቸው ነው። እኛ ባለመጾማችንና ባለመጸለያችን ደግሞ ሰይጣን የምንገባበት እስክናጣ ድረስ ያሳድደናል ማለት የምንደርስበት እስክናጣ ድረስ። ተመልከቱ የጾምን ጥቅሙን። ጾም ኃይል ነው፣ በትር ነው፣ በትር መንፈሳዊ ነው። ሰይጣንን ግንባር ግንባሩን መምቻ ነው። ጌታ ኢየሱስ ክርስቶስ እሱም በገዳመ ቆሮንቶስ ግንባር ግንባሩን ብሎ ነው ሁር እምኔ ሰይጣን አለው። ሁር እምኔ አለ። ሁር እምኔ ሰይጣን፣ ሰይጣን ከኔ ወግድ ሲለው ያኔ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ፈትኖ በፈተና ሁሉ አልሳካለት ሲል ተስፋ ሲቆርጥ ምን አለው ጌታ ኢየሱስ ክርስቶስ? ከሦስቱ ፈተናዎች በኋላ አንተ ሰይጣን ከኔ ወግድ ሲለው እንደ ትቢያ በኖ እንደ ጢስ ተኖ ጠፋለት ይላል። እስከ ጊዜው አለ በሉቃስ ወንጌል። እስከ ጊዜው የተባለበት ምክንያት በዕለተ ዓርብ በአይሁድ ስግው ሆኖ እስከሚያሰቅለው ነው። በዕለተ ዓርብ እንግዲህ መልሶ ደግሞ ሊያሰቅለው እኮ ይመጣል ከ3 ዓመት በኋላ። ዛሬ እንደ ትቢያ በኖ እንደ ጢስ ተኖ ተፍቷል። በዕለተ ዓርብ ደግሞ ብቅ ይላል። ለምን? ጌታ ኢየሱስ ክርስቶስ መሰቀል ፈቃዱም ስለሆነ የመጣበት ዓላማም ስጋውን ቆርሶ ደሙን አፍሶ ሊሰጠን የመጣበት ትልቁ ዓላማ ስለሆነ በዕለተ ዓርብ ደግሞ ይመጣል። እስከዛ ድረስ ግን እንደ ትቢያ በኖ እንደ ጢስ ተኖ ጠፍቷል። በምን? በጾም። እኛም ብንጾም ብንጸልይ እንዲህ ነው ሰይጣን እንደ ትቢያ በኖ እንደ ጢስ ተኖ የሚጠፋ። ያለዛ ግን እኛኑ ነው የሚያበነን፣ እኛኑ ነው የሚያተነን፣ አትኖ የሚያጠፋ ነው። ያለበለዛ ካልተጾመ ካልተጸለየ፣ እውነተኛ ጾምም ካልተጾመ፣ ትክክለኛ እግዚአብሔር የሚቀበለው ጾምን ካልጾመ እያቦነነ ነው የሚለቀ ሰይጣን፣ እያተነነ መድረሻ ነው የሚያሳጠው ሰይጣን። ስለዚህ ከሰይጣን ለመዳን የምንችለው ስንጾም ስንጸልይ ስለሆነ እግዚአብሔርን ስንይዝ ስለሆነ እግዚአብሔር ከተያዘ ሰይጣን አይጠጋም። እግዚአብሔር ካልተያዘ ደግሞ የሰይጣን መጫወቻ ሆኖ መቅረት ነውና ዓለም የሰይጣን መጫወቻ ሆኖ ቀረ። ሰይጣን በክርስቶስ ድል ከተነሳ በኋላ በኢየሱስ ክርስቶስ ድል ቀደም ሲል 5500 ዘመን በአዳምና በሔዋን በደል ምክንያት ዓለም በሙሉ የሰይጣን መጫወቻ ሆኖ ሰይጣን ዓለሙን እንደ ትቢያ ቡኖ እንደ ጢስ አትኖ አጥፍቶት የነበረው ነው ኢየሱስ ክርስቶስ ታሪክ የቀየረው። ኢየሱስ ክርስቶስ የዓለምን ታሪክ የቀየረ ኢየሱስ ክርስቶስ ነው። ዓለምን የሰውን ልጅ በሰይጣን ላይ ያሰለጠነ ኢየሱስ ክርስቶስ ነው። ሰውን በሰይጣን ላይ ያሰለጠነ፣ በሰይጣን ላይ እንድንሰለጥን ያደረገ ከመንኪር ከይሴ ዋቃድፍተ ወዲህ በኩሉ ኃይለ ጸላኢ፣ በጠላት ሁሉ ኃይል የጠላትን ሁሉ ኃይል እንረግጥ ዘንድ ያሰለጠነን እሱ ነው። ጠላት የተባለ ዲያብሎስ ነው። ጠላት የተባለውን ዲያብሎስ ከነሰራዊቱ ድል እንድናደርግ ለዚህ ያስቻለን እሱ ነው። እምኀበ ዲያብሎስ ተመከረ ርህበ ወጸማ ወተአምራተ ገብረ፣ ከዲያብሎስ ዘንድ ተፈተነ ይላል። ከዲያብሎስ ዘንድ ተፈተነ፣ ርህበ ተራበ፣ ወጸማ ተጠማ። በገዳመ ቆሮንቶስ ተራበ ተጠማ፣ ከዲያብሎስ ዘንድም ተፈተነ። በኋላም ዲያብሎስን ድል አደረገ። እሱ ድል ያደረገልንን ሰይጣን እኛም ድል ለማድረግ የምንችለው ንጹሕ ጾም፣
ልበ ንጹሖች ሆነን ስንጾም ቅድም እንዳልኩት ልባችን ንጹሕ ሆኖ ስንጾም ልባችንን ንጹሕ አድርገን ስንጾም ንጹሕ እግዚአብሔር ይቀርባልና ንጹሐ ባሕርይ ነው። እግዚአብሔር ንጹሕ ነገር ይወዳል። አያችሁ አቤልና ቃየል እኮ መስዋዕት ተሰውታል። አቤልና ቃየል መስዋዕት በሰዉ ጊዜ የቃየል መስዋዕት ርኩስ መስዋዕት ነው። የአቤል ደግሞ ንጹሕ መስዋዕት ነው። ንጹሑን እግዚአብሔር ተቀበለ አይደል? ርኩሱን ግን እግዚአብሔር አልተቀበለውም ማለት። ዛሬም ይሄ የምንጾመው ጾም መስዋዕት እኮ ነው። ይሄ ጾም ጸሎት መስዋዕት እኮ ነው፣ ለእግዚአብሔር የሚቀርብ መስዋዕት ነው። ስለዚህ የተዳደፈ የተበላሸ እንደ ቃየል መስዋዕት አይነት ያለ ቃየል ያነ እንክርዳድ የበዛበትን ስንዴ ይዞ ሲቀርብ ምን እግዚአብሔር አይበላው ምን ያደርግለታል እያለ ነበረ እኮ። ምን ያደርግለታል አይበላው እያለ እንክርዳድ የሞላበትን ያልተበጠረውን ያላማረውን ይዞ ቀርቦ ነበር ቃየል ማለት ነው። አቤል ግን እግዚአብሔር ንጹሐ ባሕርይ ነው አለ። ንጹሕ ነገር ይወዳል እግዚአብሔር አለ። አያችሁ እግዚአብሔር ንጹሕ ነገር ይወዳል አለ። አቤል ከመስዋዕቱ በፊት ልቡ ነው ይነጻለት። ልባችን ከነጻ መስዋዕቱ ይነጻል። ልብ ካልነጻ መስዋዕቱ ንጹሕ አይሆንም ማለት ነው። መስዋዕትማ መስዋዕት ከዛ ንጹሐ ባሕርይ ነው እግዚአብሔር። አቤል ማንም ሳያስተምረው አያችሁ የእግዚአብሔርን ንጽሕና አወቀ እኮ፣ የእግዚአብሔርን ቅድስና አወቀ። ገና መምህር በሌለበት ዘመን፣ ስብከት ባልተሰበከበት፣ ወንጌል ባልተነገረበት ዘመን፣ ገና ኦሪት እንኳን ባልመጣበት ዘመን እኛ ዛሬ ስንት ነገር ተነገረን፣ ስንት ነገር ተማርን፣ ስንት መምህራን አስተማሩን፣ ስንት ጉባኤ ተሳተፍን፣ ስንት ጊዜ አስቀደስን፣ ስንት ጊዜ ማይሌት ቆምን፣ ስንት ዓመት በቤተ መቅደሱ ስናገለግል ኖርን። ልበ ንጹሕነቱ ሳ የአቤል ያክል ነው አይደለም ስንል ደግሞ አቤል ይበልጠናል በልበ ንጽሕና። በንጽሐ ልብ በዘመነ ኩነኔ መገኘቱ እንጂ በንጽሐ ልብ አቤል ይበልጠናል። አያችሁ ንጹሐ ልብ ስለነበረ እግዚአብሔር ንጹሕ ነገር ይወዳል ብሎ ንጹሕ ነገርን አቀረበ። ጸጉሩ ያላረረውን፣ ቀንዱ ያልከረከረውን፣ ጥፍሩ ያልዘረዘውን ለጋ ጠቦት ለእግዚአብሔር አቀረበ። እግዚአብሔርም ተቀበለው። ስለዚህ መስዋዕታችን የአቤልን መስዋዕት የተቀበለ የእኛንም ይቀበልልን የሚባለው እኮ የአቤልን የልቡን ንጽሕና የተቀበልለት የእኛንም የልብ ንጽሕና ይቀበልልን ነው። ንጽሕናው ካለ ነው። ልበ ንጹሖች ከሆነን ነው። ልባችን ንጹሕ ከሆነ ጾሙ ቅድመ እግዚአብሔር ይደርሳል ማለት ነውና ልባችንን ንጹሕ አድርገን ጾመን ጸለየን መንግሥተ ሰማያትን ለመውረስ እግዚአብሔር ይርዳን። ጾመን ጸለየን ደግሞ ሥጋውን ደሙን መቀበል ይገባል። በመጾም ብቻ እንዳናበቃ፣ በማስቀደስ ብቻ እንዳናበቃ፣ በሰዓታት መከታተል ብቻ መቆም ብቻ እንዳናበቃ፣ ማይሌት ጾመ ድጓ በመቆም ብቻ እንዳናበቃ፣ በማስቀደስ ብቻ እንዳናበቃ፣ ወንጌል በመስማት ብቻ እንዳናበቃ፣ የዚህ ሁሉ ማጠቃለያው ሥጋውን ደሙን መቀበል ነውና ሥጋውን ደሙን መቀበል ይገባል። ጾም መታጠቢያ ነው። በጾም የታጠበ ሰውነታችንን ለሥጋው ደሙ ማብቃት ስለሚገባን ማለት ነውና ጾመን ጸልየን ንስሐ ገብተን ነው መጀመሪያ የምንጾመው። ንስሐ ገብተን ጾመን ጸልየን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት ለመውረስ አምላካችን ፈጣሪያችን ሁላችንንም ይርዳን። እንግዲህ በዚህ የንጉሥ ሚዲያ ተከታታዮች የሆናችሁ ተከታታይ ትምህርት በበዓላቱ አለ። እንደዚሁም ደግሞ በዚህ በጾሙ የየሳምንቶቹ ትምህርቶች በዚህ የሚተላለፉ ናቸውና ይህንን ስለምትከታተሉ እያመሰገናችሁ ይህን ደግሞ ወደ እናንተ እንዲደርስ የሚያስተላልፉ የሚቀርጹ የሚያዘጋጁ ኤዲት የሚያደርጉ ስተካክለው ወደ እናንተ እንዲደርስ የሚያደርጉትን ዲያቆናት የቤተ ክርስቲያን ልጆቻችንን እግዚአብሔር ይጠብቅልን። ስለ እነሱም እንድትጸልዩ ስለ እነሱም እግዚአብሔርን እንድትለምኑ እንግዲህ ዞሮ ዞሮ መማር በማስተማር እኛም እየተማርንበት እንጂ እናንተም ብቻ እያስተማርን አይደለምና በማስተማር መማርም አለ። እግዚአብሔርን እያገለገሉ መገልገል ነው ያለውና ስናገለግለው ራሳችን እየተገለገልን መሆኑን እያወቅን እናንተን ምንም አታውቁም ብለን እያስተማርናችሁ ሳይሆን እያስታወስናችሁ ነውና ያልተሰማ ነገር ልናሰማችሁ ሳይሆን የሰማችሁትን መልሰን እያስታወስናችሁ አብረን እግዚአብሔርን እናስታውስ፣ አብረን ወንጌሉን እናስታውስ፣ አብረን ጾሙን እናስታውስ፣ አብረን እንማማር፣ ከእናንተ እንማር። እኛም ደግሞ እናንተም ከኛ ጥቂት ከተገኘ ደግሞ ትንሿን ነገር ለማለት እንጂ የተለየ ነገር ለማለት አይደለምና ስለ እግዚአብሔር ለመመስከር በየትኛውም ሰዓት ሳንመሰክር መዋል ማደር ስለሌለብን ስለ እግዚአብሔር ለመመስከር ስለ እግዚአብሔር ሁሉም ሰው እንዲመሰክር እግዚአብሔር ያዛልና ስለ እግዚአብሔር ምስክር ለመሆን ነው። እናንተም እየመሰከራችሁ ያላችሁ ናችሁና ይሄንን ሚዲያ የምትከታተሉትን እያመሰገንኩኝ ይሄን ደግሞ ወደ እናንተ እንዲተላለፍ የሚያደርጉትን ልጆቻችንንም ዲያቆናቱን ከልቤ አመሰግናለሁ። እናንተም እንድታመሰግኑ ናቸውና ስለ እነሱ እንድትጸልዩ ለማሳሰብ ነው። ወስብሐት ለእግዚአብሔር። ይቆየን። አሜን።